ፍቅር አፍላ ፍቅር ወይ ደግሞ የምን አባቱ ፈልጎ ነው የሚደውለው? ማን ነው? አሻንቴ ነዋ። አሽለ ፈልጎሽ ይሆናል። እንደውስ ሄሎ አሻንቴ፣ ፎንቄ ምን ሆነ? ቀስቴ ታንቆልሻል። ቤዚ ፎንቄ ምን ሆነ? አንቺ አትናገሪም እንዴ? ቻንቲ ምን ሆነ ነው? ቀስቴ ምን ሆነ ነው? ወይኔ ንገረኝ። ቀስቴ ወይ እውነተኛው እኮ በጣም ፈልገው ሳይ ደግሞ ማን ነው እሱ? ቹቹን ደህና አድርጌ ልቀጣት ፈልጋለሁ እኮ። ቹቻ ማለት የቀስቴ ፍቅረኛ ነች? አዎ። እሷን ደግሞ ለምን የምትቀጫት? በጣም አሰቃይታኛለች። ጥሩ ታዲያ እናቅዳለሽ አንቺ? አዎ በጣም ምርጥ እቅዳለሁ። ንገሪኛ ታዲያ። እሱን እነግርሃለሁ፣ ግን አንተ አንድ እንድታደርግልኝ የምፈልገው ነገር አለ። ምንድን ነው እሱ? ችግር የለው። በጣም አሪፍ ቹቹ፣ እስከ ዛሬ ላደረግሽብኝ እያንዳንዱ በደል ዋጋ ባላስከፍልሽ እኔ ጸጋ አይደለሁ። እንግዲህ ቀስቴ መጥቶልናል አፍላ ፍቅር ላይ ማለት ነው። እንኳን ደስ ያላችሁ። በሚቀጥለው ክፍል እንግዲህ ቦቼም እንደሚመጣ ተስፋ አለኝ ማለት ነው። እንግዲህ ዛሬ ክፍል ላይ በጣም ባለፈው ክፍል ላይ ያቆመው ለቹቹሻ እንግዲህ ተደውሎላት ነበር። ቀስቴ አደጋ ላይ ነው፣ ራሱን አጥፍቷል ተብሎ ነበረ። በነገራችን ላይ ነው አሻንቴ የሚሰራው ስራ በጣም ተንኮለኛ ነው። ምክንያቱም እንግዲህ ምንድን ነው ያላት ለቹቻ ደውሎ ቀስቴ ራሱን አጥፍቶልሻል ሲጥ ብሏታል ማለት ነው። እሷም እንግዲህ ራሷን ስታ ፌንት በልታ ነበር ይሄን ነገር ስትሰማ ማለት ነው። እናም እንግዲህ ቤዛም ስልኩን ተቀብላ በጣም ተደናግጣ ለምንድን ነው ሆኖ ነው ብላ ጠይቃ ነበረ። ሲቀጥል ደግሞ ወደ እንትና ስንሄድ ናቲ እና መሲ ጋር ስንሄድ ናቲ ለምንድን ነው እንደዛ ብለሽ ያልሽው? እኔ እኮ ኤላ አይደበድበኝም፣ ይሄንን ያለሽ ሰው ተንኮል አስቦ ነው። ስለዚህ ይሄን ያለሽ ማን ነው ብሎ አፋጦ ይዟት ተናግራለች ማለት ነው። ተብለ ፍቅረኛ ነው ብለዋለች። ከአንቺ ምን ፈልጎ ነው ይሄንን ነገር ያደረገው? ስለዚህ የሆነ ነገር አለ ብሎ እሱን ጠርጥሮ ቀጥሎ ወደ ጸጋና መኮንን ስንሄድ እንግዲህ ጸጋ የምበቀለው ሰው አለኝ፣ ስለዚህ የሆነ እቅድ ማቀድ አለብኝ ይፈልግሃለሁ ብላ መኮንን ደውላ አግኝተው ነበር። መኮንን ምንድነው ያላት? ማን ነው ምንድነው ብሎ ቹቻ ናት እና የምታደርጋን ነገር ሁሉ ዋጋ ማስከፈል አለብኝ ብላለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ድራማዎችን፣ አስቂ ነገሮችን፣ አስተማሪ ቁም ነገር አዘሮችን ይዘንላችሁ እንቀርባለን ማለት ነው። እንግዲህ ያው የት ናችሁ ከየቱ ናችሁና ስንት ሰዓት ላይ ኮሜንት ትጽፉልን ኮሜንት ላይ አስቀምጡልን። እንወዳችኋለን፣ እናከብራችኋለን። እንግዲህ ዛሬ ምን ይመስላል አፍላ ፍቅር የሚለውን ቀጣዩን ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ቀስቴ ስራ ፍለጋ ጎርደድ እያለ አንድ ትልቅ ግቢ ውስጥ ገብቶ ስራ አለ ተብሎ ሄዶ ነበረ። እዛ ግቢ ውስጥ በገባበት ሰዓት እኛ እንግዲህ ሀበሽ ስንባል መልካችን ያሳስታል። በነገራችን ላይ ቀይም አለ፣ ጥቁርም አለ፣ ነጭም አለ አይደለም። ስለዚህ እኛ ሀበሾች ነጭ ባየን ቁጥር ሀበሻ ነው ብለን አንጠረጥርም ማለት ነው። ብዙ ሰዎች የምንሸወድበት ላይ ነው። አሁን ሰዓት ላይ ደግሞ ሶሻል ሚዲያ ላይ ሀበሻውን ፈረንጁም እየለየ አይደለም፣ ወንዱም ሴቱም ቢሆን ማለት ነው። ይሄ ዱቄት እያለ ማለት ነው። ሰምታችኋል። እና እንግዲህ ዛሬ ሰው ያልተሰራውን ፊልም ተሰርቷል ማለት ነው። ቀስቴ ስራ ፍለጋ ግቢ ውስጥ እንደገባ አንድ ሰው ያገኛል ማለት ነው። ያ ሰው ደግሞ ችስታ መቶት ከእስር ቤት ተፈቶ ነው ማለት ነው። እና እዛ እየተንጎራደደ አንድ ህንፃ ውስጥ እያለ ቀስቴም ለስራ ፍለጋ እንደው ምን ላድርግ እያለ እያሰበ እያለ እንግዲህ ቀስቴን በአጋጣሚ ሲያው ይሄ ቀስቴንማ መጠቀም አለብኝ፣ እስር ቤት የለመድኩትን ኮርስ ወስጄ ስለዚህ በችስታም አልውልም ብሎ እንግዲህ ቀስቴን በእንግሊዘኛ ቀስቴ እንግዲህ እንግሊዘኛ ማውራት አይችልም ማለት ነው። እና ይሄ ነው ደግሞ አብዛኛው እንዲሸወድ ያደረገው ነገር ማለት ነው። በነገራችን ላይ ነው በእንግሊዘኛ ሲያወራው እኔ ነኝ የዚህ የፎቅ ባለቤት እና ይሄንን ህንፃ ማስገነባው እኔ ነኝ ብሎት ስራ እንደሚያስቀጥረው ተባብለው ወደ መጠጥ ቤት ይሄዳሉ። እዛም እየጠጡ እንግዲህ እንግሊዘኛ ትንሽ ቸገር ብሎታል። እሱም እንግዲህ እንደማያውቅ ስለሚያውቅ የሆነ ያልሆነውን እየወረወረ ሲያደነባብረው
ቀስቴም እንግዲህ በጭንቅ ሆና እና ሻንቴ ጋር ደውላ እና ሻንቴም መተው መፍትሄ እንዲሰጡት ፈልጎ ነበረ። በነገራችን ላይ አሻንቴ እንግዲህ አሻንቴ ማለት የወሬ አቀባባይ ነው። ለቹችሻ ደውለው ያው እንግዲህ ቀስቴ ህይወቱ አልፏል እባክሽን ድረሽለት የሚል መልእክት ነበር የተናገረው። እሷም እንግዲህ በድንጋጤ ክው ብላ ቀርታ መሆነ ፎንቃዬ ብላለች ማለት ነው። ይሄ መልእክት ሁላችንንም አስደንግጧል። እኔ በተለይ ደንግጫለሁ። የእውነትም ራሱን ያጠፋ እንጂ መሰለኝ በእንግሊዝኛ ቋንቋ ሲጥ ብሎ ይሞታል መሰለኝ ነበር ማለት ነው። እና እንግዲህ ቹችሻ ስደነግጥ ቤዚቲ ስልኩን ተቀብላ ምንድነው ማን ነው ለምንድነው እንደሆነ ስትለው እኔ በቀልድ ነው በእንግሊዝኛ ቋንቋ እንጂ ሲጥ ያለው የእውነት አይደለም። ስለዚህ ፎንቃ የያዘው ሰው ጋር መቀለድ ጥሩ አይደለም ብሏታል ማለት ነው። እንግዲህ አጅሬውም እየተሳለቀ እየተጫወተበት የሚፈልገውን ነገር ካደረገ በኋላ ያው አሻንቴ መጥቶ ያው እንግሊዝኛ እናውጣ እየተባባሉ ያሉ ቹችሻም እንግዲህ ካለበት ደርሳለች ማለት ነው። በዛን ሰዓት እንግዲህ ደውላ ስትመጣ ጅሬውም ያው እዛም ድረስ ራሱን አላጋለጥም። አሁንም ፈረንጅ መስሎ እየተጫወተባቸው ነበር ያሉት። እንግዲህ ፎንቃዬ ለምን መጣሽ ብሎ ሲጠይቃት እሷም ምንድነው አሻንቴ ደውሎልኝ እንደዚህ ሆነሃል ብሎኝ ነው፣ ይሄ ደግሞ ማን ነው ብሎ ጠየቀች ማለት ነው። እሷም እንግዲህ በእንግሊዝኛ ይሄ ፍቅረኛ እንጂ ጓደኛ አይደለም ብለዋለች ማለት ነው ለፈረንጁ። ቤዚም እንግዲህ እንግሊዝኛ ልታስተካክል ስትሞክር በዚህ ሰዓት ነው በእንግሊዝኛ የምታስተካክል ብላታለች። ፎንቃ ጠለፍ አደረገው ምስል ቤዚትን ሲያ ወደ ቤዚት ይገልበጥ ብሎ ነበረ። ስለዚህ አንተ አድበት ተቀመጥ እያለ አማርኛ ሲያወሩ ሰው ቆይ ሳቀባቸው ነበር። መጨረሻ ላይ ግን አላስችል ብሎ እኔ ፈረንጅ አይደለሁም ስለዚህ ፊልም ልስራችሁ ችስታ ስለመታኝ እሱን ሳይ እንግዲህ የሆነ ነገር መስራት አለብኝ ብዬ ለዛ ነው እንጂ እኔ ፈረንጅም አይደለሁም የፎቅም ባለቤት አይደለሁም እኔ ከእስር ቤት የተፈታሁ ራሴ ወጣት ነኝ እንጂ ብሎ መጨረሻ ላይ ሲለው ቀስቴም ተናዶ ለምንድን ነው እንደዚህ ያደረገው እስካሁን ስፎግረን የነበረው ለምንድን ነው ሲል ምንም ማድረግ አልችልም ስለዚህ ችስታ ስለነበርኩ ነው ብሎ መልስ ሰጥቷል ማለት ነው። በጣም የሚያሳዝን ነገር ነው። ሰው ያላሰበው ነገር ተሸወደ። ቀስቴም እንግዲህ ስራ አገኘው ብሎ ያለ የሌለውን ገፎ ነበር ሲያጠጣው የዋለው ማለት ነው። እናም እንግዲህ ያው ቀስቴም ትንሽ ተናዶ ትቶት ሂዷል ማለት ነው። ወደነ ዳኒ ጋር ስንገባ ዳኒና ቤዚ ያው እንግዲህ ስራውን እያከናወንኩ ነው እያለ ስራውን ለመስራት እየታገለ ነው ያለው ማለት ነው። እና መኮንን ፊት ሲያገኘው ስለ ቤዚ ደውሎ ለቤዛ ዝም ብሎ ወሬ ሲያወራት ነበረ። ለምንድነው እኔ ፊት ይሄንን ወሬ የሚያወራው እያለ መኮንን ብዙ ጥያቄዎች እየተመላለሱበት ነበር። በዚህ አጋጣሚ ጸጋና መኮንን ያው ደውለው ተገናኝተው ነበር። ጸጋም የሆነ ነገር ማድረግ አለብኝ የምበቀለው ሰው ስላለ ልትረዳኝ ትችላለህ ብላ ጠይቀው ነበር። እሱም አዎ ረዳሻለሁ ለምን አልረዳሽም ሲላት እሱም እንግዲህ ምንድን ነው ሲላት ቹቻ ልበቀላት ነው ስለዚህ መበቀል አለብኝ ቹቻ ማለት የቀስቴ ፍቅረኛ አዎ ብዙ ነገር አሰቃይተኛል ስለዚህ ምን እንደሆነ እንግዲህ እነግርሃለሁ እሷ ልጅ በደንብ እበቀላታለሁ እስከዛሬ ላነባሁት እንባ ደም እንባ አስለቅሳታለሁ ብላ እያወራች እንዳለ ሄሉ እንግዲህ ከትምህርት ቤት ስትመጣ አይታት ነበረ። ሄሉም እንዳየቻት ቆይ ለምንድን ነው ከነ እንትና ጋር እንደዚህ ቁማ የምታወራው ይሄ ሰው ማን ነው መኮንን የሚባለው የያሬድ ጋርድ አልነበረ ወይ ስለዚህ አሁንም አልተቀየረችም ማለት ነው እንደዚህ የምትሆነው ለምንድን ነው ብላ ፎቶ አንስታ ለነ ቤዛ ለማሳየት መረጃ ይዛለች ማለት ነው። እናም እንግዲህ እነሱም አይ ችግር የለውም ነገር ግን አንድ ነገር ልጠይቅሽ ፈልጋለሁ ለምንድን ነው ዳኒ እኔን የሚከታተለኝ ስለዚህ አሁን እኔ ጋር ጓደኝነት ለመሆን እየቀረበ ነው እና ምንድን ነው ያላቸው ግንኙነት ከሱና ደመረና መኮንን ምንድን ናቸው የሚለው ነገር በጣም ከባድ ነው። አሁን ደመረ ከመኮንንም ጋር ይገናኛል ከዳኒም ጋር ይገናኛል ማለት ነው። እና አሁን ምንድን ነው ያለው እሱ መኮንንና እኔ ለምንድን ነው ከሱ ጋር ልገናኝ የምችለው ብሏል ዳኒ ማለት ነው። ዳኒም እንግዲህ ፍራቻ እየተሞላበት የተከፈለው ገንዘብ አስጨንቆት እንጂ ከመኮንን ጋር መገናኘት አይፈልግም ማለት ነው። ሲቀጥል ደግሞ ምንድን ነው ጸጋን የጠየቃት ጥያቄ መኮንን ለምንድን ነው እኔ ፊት ሊያወራ የሚፈልገው አንተን ለመፈተሽ እና አንተ ጋር ያለውን ነገር ለመሰለል ፈልጎ ነው ቤዛ ጋር ደውሎ አንተ ፊት የሚያወራው ብለዋለች ዳኒን ማለት ነው። እና ዳኒና ደመረ ያላቸው ግንኙነት ምንድን ነው ለምንድን ነው እነሱ እየተገናኙ ያሉት ይህንን ነገር አጣርተን መድረስ አለብን ብሏል መኮንን።
እንግዲህ መኮንንም ያው የሆነ የኔና ያንተን ግንኙነት ለማወቅ ፈልጎ ይሆናል አንተን እየተጠጋ ከአንተ የሆነ ነገር ፈልጓል። ስለዚህ ቀስ በል ንቃበት፣ አንድም ነገር ሆነ ምንም እንዳታወራው ብላለች ማለት ነው። እናም እንግዲህ ወደ እነ መሲ ጋር ስንሄድ መሲ እንግዲህ ለምንድን ነው እንደዚህ ያደረግሽው ብሎ ናቲ ጠይቋት ነበር። እሷም እንግዲህ አንተ ሁነብኝ ነው ይሄንን መረጃ የሰጠሽ ቾምቤ ከሆነ ተሳስተሻል፣ እኔ ቾምቤ እንደዚህ አያደርግም እያለ ሲከራከር ነበር። ቾምቤም እንግዲህ ያው እሱ ያሰበው ቾምቤ ነው፣ ለምን ለቃጭል አግዞ ነው የሚለው ሀሳብ አለው ማለት ነው። ቾምቤ ደግሞ እንደዚህ አይነት ስልጣንም አቅምም የለውም፣ ከሱ ይልቅ ቃጭል ትማታለች ማለት ነው። እና አሁን እሷ ማን ያለችው ኤላ ነው እንደዚህ ያደረገ። ለምን ኤላ ልምድ አለው እና የሰብለ ፍቅረኛ ነው እሱ ነው ብሎ እየሰጠኝ ብላለች ማለት ነው። እሱ ደግሞ ለምን ሰጠሽ ምን ፈልጎ ካንቺ ሲላል፣ ያው ሰብለን የደበደባት ማን እንደሆነ ለማወቅ ፈልጎ መረጃ ሰጠኝ ሲል ሁሉንም ነገር አበላሽተሽብኛል፣ የማይሆን ውስጥ ከተሽኛል ብሎ ተናዶ እሱም እንግዲህ ሂጄ ቃጭልን ማዳን አለብኝ፣ ለምን ታዋቂ ቲክቶከር ስለሆነ በገንዘብ ከፍሎ ሊያስደበድባት ይችላል እና ለምንድን ነው እንደዚህ ያደረግሽው ብሎ መሲን ተቆጥቷታል። መሲም የራስ ጉዳይ እሷ በለጠችብህ ወይ እና ለምንድን ነው እውነታውን እኮ ኤላ ነው ይሄንን ያደረገው። ኤላ መቼም ቢሆን እንደዚህ አያደርግም፣ ጭራሽ እኔን የሚመታኝ ሰው እና ኤላ አንድ አይደለም፣ ኤላ በቁመቱ ረጅም ነው፣ ምንም የሰለጠነ ሰው ቢሆን ብሏታል ማለት ነው። ያው መሲም እንግዲህ ስለምትወደው ፍቅሯን አልገለጸችለትም። ናቲ ደግሞ ያው በወንድምነት ስለሚያት እሷ አንድ ነገር እንድትሆን አትፈልግም። እሷም ተናዳ ሄዳለች ማለት ነው። ሆድ ለባሰው ማጭድ አታውሰው የሚባል ነገር አለ። ምክንያቱም ሆድ የባሰው ሰው ሁሌም እንግዲህ ያው ትንሽ ሲናገሩት ይከፋዋል ማለት ነው። ለዛም ነው እንግዲህ ደግሞ ወደ እነ ሰብለ ስንመለስ ኤላ መንገድ ዳር ሆኖ ቁጭ ብሎ እንደስከ ዛሬው ለመሸኘት እየጠበቃት ነበረ። ነገር ግን ያው ፍቅረኛውም ስላለ እኔ እጠብቃታለሁ፣ ስለዚህ ሂዳ ጠብቃት እኔን የሚሸኛት ሲል አይ ይሄንንማ አይሆንም ብሎ ነበር ኤላ። እንዴ እኔ ባባ እያለሁ ሲል አንተ ባባ መሆንን እስኪ ፊርማህን አሳየ ሲል እኔ ልቧ ውስጥ ፈርሜ ያለሁ ብሎ ነበር ማለት ነው። ልቧ ውስጥ የፈረመውን ማንም አያውቅም አንተ ሞንክኔ ብሎታል ኤላ። እንግዲህ በዚህ አጋጣሚ ሰብለ መታ ነበረ። ሰብለ ስመጣ ሂድ ከፍቅረኛ ጋር ነው የሚሄደው ስትል አንቺ አይኔን እያየሽ እስኪ ንገሪ ሲላት አዎ ሂድ ከፍቅረኛ ጋር የሚሄደው ብለዋለች። እሱም እሺ ብሎ ያው እሷ ልቧ አብሮ ሂዷል ማለት ነው። በቃ በአይኗ እየሸኘችው ነው ያለችው። ከፍቷታል ይህንን በመናገሯ እና ትቶኝ አይሄድም ብላ ነበር። ነገር ግን እሱ ደግሞ ትቷት ሂዷል ማለት ነው። እና እንግዲህ በጣም የሚያሳዝን ነው የዛሬው ክፍል ማለት ነው። ቀጣይ ክፍል ምን ይሆን የሚለውን ይዤላችሁ እመጣለሁ። ለዛሬው ይሄን ያህል ይበቃናል። ስለ አፍላ ፍቅር ትንሽ አየት ታረግ ነው ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑ። ለቻናሉ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትዘነጉ ለማስታወስ ያህል ነው።